ሰላም ጤና ይስጥልኝ በሁሉም ዓለም የምትገኙ የተወደዳችሁ የጊዮን ድምጽ ቤተሰቦች የዕለቱን ዜናዎች ይዘንላችሁ ቀርበናል። ለቤቱ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤቱን እንድትቀላቀሉ በአክብሮት እንጠይቃለን። የአማራ ፋኖ ብሔራዊ ኃይል የሸዋ ቀጠና በአገዛዙ ኃይል ላይ ከፍተኛ ኪሳራ ማድረሱን አሳወቀ። የጤና ባለሙያዎች በመታሰራቸው ምክንያት ትላልቅ የጤና ተቋማት የሥራ መስተጓጎል እንደገጠማቸው ተሰማ። የወሎ ዲሞክራሲያዊ ፓርቲ የወሎ ክልላዊ መንግስት ምስረታ በድጋሚ መጠየቁ ተሰማ። አማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ምክትል መሪ አርበኛ ኢሳያስ ደመቀ 7 ለ7 ክፍለ ጦር አጼ ይኩኖ አምላክ ክፍለ ጦር እንዲሁም በአማራ ፋኖ ብሔራዊ ኃይል ወሎ ቤተ አምሐራ የጎፋ ክፍለ ጦር በተወጣጣ ኃይል ግሼ ከተማ ላይ መሽጎ የነበረውን የብርሃኑ ጁላን ጦር ሲቀጠቅጠው ውሏል። በተጨማሪም አስቴጉማ ተራራ ክፍለ ጦር ደግሞ ከመኮይ ከተማና ከኬሚሴ ከተማ ተጠራቅሞ ወደ ግሼ ለእገዛ ሊንቀሳቀስ የነበረውን የጠላት ኃይል በመመከት አጋርነቱን አሳይቷል። በዚህ አውደ ውጊያ ከፍተኛ ኪሳራን ያስተናገደው የጠላት ኃይል የወገን በትር መቋቋም ያቃተው የአማራ ሕዝብ ላይ ያለውን ጠላትነት ያስመሰከረ ሲሆን በዚህም የአርሶ አደሩን አንድ ቆርቆሮ ቤትና 2 ሳር ቤቶችን ከነቁም እንስሳቶቹና ሙሉ የቤት ዕቃው አውድሞ የጠላት ጥጉን ያሳየ ሲሆን እስካሁን ድረስ ጦርነቱም እንደቀጠለ ይገኛል። ባለሙያዎች ላይ ያለው ማስፈራሪያና እስሩ እንደቀጠለ ነው። እየተፈቱ ያሉም አሉ። ነገር ግን አሁንም ስፔሻሊስቶች፣ ሐኪሞችና ነርሶች ብዙ በእስር ላይ ያሉ አሉ። በዚህም የተነሳ ትላልቅ የጤና ተቋማት የስራ መስተጓጎል ገጥሟቸዋል። ስለዚህ የታሰሩ እንዲፈቱ፣ ከስራ የተባረሩ ወደ ስራ እንዲመለሱ፣ ዛቻና ማስፈራሪያ እንዲቆም፣ ይህ ተግባራዊ ካልሆነ አሁንም የስራ ማቆም እንቅስቃሴ ሊቀጥል እንደሚችል የጤና ባለሙያዎች ለቲክባ ተናግረዋል። ክለውም ጥያቄያችን ጤና ባለሙያዎች ከስር እንዲፈቱ ነው። አሁንም በእስር ላይ ያሉ ባለሙያዎች እንዲፈቱ ጥያቄ እናቀርባለን ነው ያሉት። የስራ ማቆም እንቅስቃሴ በማድረጋቸው ከስራ የተባረሩ ባለሙያዎች አሉ በሚል ለቀረበው ጥያቄም አዎ በጣም ብዙ አሉ። የማባረሪያ ወይም ከስራ የመሰናበቻ ደብዳቤ የደረሳቸው ባለሙያዎች አሉ። ይህ አግባብ አይደለም፣ ህጉም አይደግፍም፣ የሚቀጥሉበት ይሆናል ብለን አናምንም ሲሉ መልሰዋል። ጥያቄያቸው ባለመመለሱ ሙሉ ለሙሉ ስራ የማቆም እርምጃ እየወሰዱ የሚገኙ ባለሙያዎች እንዳሉ ተናግረዋል። ለጥያቄ እንኳን ባይሆን ለቅድመ ውይይት የተቀመጡ ጥያቄዎች አሉ። እነርሱ ካልተፈቱ ማቆሙ ሊቀጥል እንደሚችል ተናግረዋል። ክለውም ጥያቄያችን ጤና ባለሙያዎች ከስር እንዲፈቱ ነው። አሁንም በእስር ላይ ያሉ ባለሙያዎች እንዲፈቱ ጥያቄ እናቀርባለን ነው ያሉት። የስራ ማቆም እንቅስቃሴ በማድረጋቸው ከስራ የተባረሩ ባለሙያዎች አሉ በሚል ለቀረበው ጥያቄም አዎ በጣም ብዙ አሉ። የማባረሪያ ወይም ከስራ የመሰናበቻ ደብዳቤ የደረሳቸው ባለሙያዎች አሉ። ይህ አግባብ አይደለም፣ ህጉም አይደግፍም፣ የሚቀጥሉበት ይሆናል ብለን አናምንም ሲሉ መልሰዋል። ጥያቄያቸው ባለመመለሱ ሙሉ ለሙሉ ስራ የማቆም እርምጃ እየወሰዱ የሚገኙ ባለሙያዎች እንዳሉ ተናግረዋል። ለጥያቄ እንኳን ባይሆን ለቅድመ ውይይት የተቀመጡ ጥያቄዎች አሉ። እነርሱ ካልተፈቱ ማቆሙ ሊቀጥል እንደሚችል ተናግረዋል። የጤና ባለሙያዎች እንደ ቅድመ ሁኔታ ያስቀመጧቸው ነገሮች ምላሽ ካላገኙ ሙሉ ለሙሉ ስራ ማቆማቸውን እንደሚቀጥሉ ተናግረዋል። እነዚህ ቅድመ ሁኔታዎች አንደኛ የታሰሩ የጤና ባለሙያዎች እንዲፈቱ፣ ሁለተኛ ከስራ የተባረሩ ወደ ስራ እንዲመለሱ፣ ሶስተኛ ማስፈራሪያ መሰል ነገሮች እንዲቆሙ፣ አራተኛ እንቅስቃሴ እያደረጉ ባሉ ባለሙያዎች ፋንታ እየወጡ ያሉ የቅጥር ማስታወቂያዎች እንዲቆሙ የሚሉ ናቸው። በአሁኑ ሰዓት የምክክር ኮሚሽን በፌዴራል ተቋማት አመራር ሆኖ እየሰራ ያለው ጃል ደመቀ ከአሁን በፊት የወለጋን አማራ ይህን የወሎ ሰፋሪ አጋድሞ ማረድ ነው በሚል ንግግሩ ይታወቅ ነበር። እናም ብዙዎች በሱ ቅስቀሳ ህይወታቸውን አጥተዋል፣ ታርደዋል፣ ተፈናቅለዋል።